ሰላም እንዴት ናችሁ? ከአርሰናል እና ከማንቸስተር ሲቲ ጨዋታ በፊት ሌላ መነሳት ያለበት ነገር ያልተነሳ ብዬ ማስበውን እና ካነበብኩት ደግሞ ልነግራችሁ ያሰብኩትን አንድ ነገር ብቻ ለማውራት ነው። የአርሰናል እና የማንቸስተር ሲቲ ጨዋታ ተጠባቂነቱ ከፍ ያለ ነው። ስለዚህ ጨዋታው ደግሞ በብዙ እንትኖች ማርጅን ልዩነት ይሸናነፋሉ ተብሎ የማይጠበቅ ጨዋታ ነው። ምክንያቱም ለአርሰናል ዋንጫ ማሳኪያ፣ ለማንቸስተር ሲቲ ደግሞ ለዋንጫው መቅረቢያ እና በእጃቸው ሁሉንም ነገር ለመቆጣጠር የሚያስችላቸው ጨዋታ ስለሆነ እና ከዚህም ቀደም የነበሩትን ጨዋታዎች ከግምት ውስጥ በመክተት ይሄ ጨዋታ እንዴት ነው ሃይ ስቴክ የሚባል ጨዋታ ስለሆነ የበለጠ ጥንቃቄ የሚበዛውና እርስ በርሳቸው ብዙ ጎል ይቆጠርበታል ተብሎ የማይታሰብ ጨዋታ ይሆናል ተብሎ ይታሰባል። በዚህም ምክንያት ታዲያ እግር ኳስ በምን መልኩ ዲሳይድ ሊደረግ ይችላል የሚለውን ከሚያሳዩ ነገሮች መካከል የተጫዋቾች ስህተት ሊሆን ይችላል የሚል አርቲክል ማይክል ኮክስ የሚባል ጸሐፊ አለ። ታውቁት እንደሆነ አላውቅም። የእግር ኳስ ጸሐፊ ነው። መጽሐፎች አሉት፣ አርቲክል ይጽፋል። እግር ኳስ ላይ በደንብ አዋቂ ከሚባሉት ውስጥ ነው እና እሱ የጻፈው ነገር ምንድን ነው? ይህ ጨዋታ በጣም ጥንቃቄ የበዛበት ነው። ስለዚህ በጣም ፋይን ማርጅን ነው የሚያስፈልገው ሰው እሱን ነገር ደግሞ ምናልባት ከበረኞቹ ሊገኝ ይችል ይሆን ስህተቱ እና አንዱ ቡድን ይበለጠ ሊጎዳ ይችላል የሚለውን ነገር አርቲኩሌት አድርጎ ተናገረው እና በጣም ጥሩ ፖይንት ስለሆነ እሷን አንስተን ለመለየት ነው። በደንብ የምታዩ ሰዎች ላይክ በማድረግ ኮመንት በማድረግ ሼርን በማድረግ ሰብስክራይብም እያደረጋችሁ ቤተሰብ እንድንሆንና የበለጠ ተደራሽ ለመሆን እንድንችል ብትተባበሩኝ በጣም ደስ ይለኛል። ወደ ሀሳቡ እንግባ። ምን ይላል? ዶናሩማና ራያን ነው እንደ ኬዝ ስተዲ አድርጎ የሚያነጻጽራቸውና ፊዚክሊ ስትመለከቱት ይላል ፔፐር ላይ የዶናሩማ ትልቀት ፊዚካል መሆን ምናምን የበለጠ ኮርናዎችን ለመከላከል የሚመቱ ኳሶችን ለመቆጣጠር እንዲችል የሚያስችለው ይመስላል። ነገር ግን እንደዛ አይደለም ብሎ የተወሰኑ ሳምፕሎችን ለማሳየት ይሞክራል። ዶናሩማን አሁን እዚህ ጋር ማሰብ ያለባችሁን የማወራው ከቆመ ኳስ ማለትም ከኮርና ብቻ የሚገኙትን ኳሶች በመከላከል ላይ ማይክል ኮክስ ያነሳውን ሀሳብ ብቻ ነው እንጂ ሌላ ነገር የለውም እና ዶናሩማ የሚገርም በረኛ እንደሆነ ከግምት ውስጥ አስገብታችሁ ግን ድክመቷን ብቻ ለመነጋገር ማለት ነው እና ኢንስዊንግ የሚያደርጉ ኳሶች ላይ የበለጠ ደካማ የመሆን ነገር ይታይባቸዋል ይላል። እዚህ ጋር አስገባላችኋለሁ። ከዌስትሃም ጋር ሲጫወቱ አንድ እኩል ባለቀው ጨዋታ ላይ ኢንስዊንግ እያደረገ የሚመጣ ኮርና ነው እንደምትመለከቱት ጎል መሆን የቻሉ ይላል ማይክል ኮክስ። ዶናሩማ ሊይዘው የሚገባ ነው አይደለ እንደምትመለከቱት። እሱ ግን ፔፐር ላይ እንዳለው እሱ ማይክል ኮክስም እንዳለው ስትመለከቱ ፔፐር ላይ የትኛውንም ኳስ ወጥቶ ፓንች አድርጎ እንደሚያስቸግረው ሙሉ አይነት አይደለም የሚመስለው። ያድኗል ተብሎ ቢጠበቅም ኢንስዊንገር ግን እየገባበት ይገኛል። ይህ ብቻ አይደለም ይላል። ከበርንማውዝ ጋር በነበራቸው ጨዋታ 3-1 ባለቀው እነሱ ናቸው ያሸነፉት። ግን ኢንስዊንግ የሚያደርግ ኮርና ነው ችግር የሆነባቸው እና በተመሳሳይ እዚህ ጋም እዩት እንዴት እንደሚገባበት። ከኒውካስልም ጋር ያነሳል ሌላኛውን ሳምፕል ብሎ ባርንስ ይመስለኛል የተሻማው ኳስ ኢንስዊንግ ያደረገው ኳስ ሄዶ ነው ጎል መቆጠር የቻለው። እዚህም ጋር ከፉልሃምም ጋር ብትመለከቱት በተመሳሳይ ሁኔታ ኢንስዊንገሮች የሆኑ ኳሶችን መቆጣጠር እየከበደው ያለ ነው እና ይህ ነገር ለአርሰናል አድቫንቴጅ ሊሆን ይችላል። በእርግጥ አርሰናል ከሆነ ጊዜ በኋላ ሰርፕራይዚንግሊ ቀንሷል አይደለ? ከኮርና የሚያገኙት የጎል መጠን ለምን እንደሆነ የሆነ ጥናት ሊፈልግ ይችላል። እንደውም አንዳንድ ጨዋታዎች ላይ እኔ ሾርት ኮርነር ያደርጉታል እዛው ለመቀባበልም የሚሞክሩበትንም ጊዜ የጨዋታውን ስፔሲፊክሊ ማስታወስ ከበደኝ እንጂ እንደዛም ለማድረግ ሲሞክሩ ተመልክቼ አውቃለሁና እየቀነሰ ቢሄድም ግራፉ ከሆነ ጊዜ በኋላ የአርሰናል ከኮርና የሚገኙ ኳሶች ወደ ጎል መቀየርነታቸው እያነሰ ቢመጣም ነገር ግን ስቲል በጣም አስፈሪው የሆነው ሴት ፒስ አጠቃቀም ያለው ቡድን አርሰናል ስለሆነ አርሰናል በዚህ መልኩ ተጠቃሚ ሊሆን ይችላል እና ማርጂኑን ከግምት ውስጥ በመክተት የጨዋታውን ክብደት ከግምት ውስጥ በመክተት ይሄ አንዱ ሊጎዳቸው የሚችለው ነገር ነው ማንቸስተር ሲቲን ይላል። በአንጻሩ አርሰናልም ጋር ይሄድና ይህ ነገር ሲቲ ጋር ብቻ የሚቀር አይደለም። ለአርሰናል ሁኔታው ሌላ ነው። ምንድነው?
እንደ ዶናሩማ ኢንስዊንገር ኳሶች አይደለም ራያን የሚያስቸግሩት። ለራያ ደግሞ ፈታኝ የሆኑት ነገሮች በፕሬሸር ውስጥ አርሰናል በሚሆንበት ሰዓት ሃንድል ማድረግ እሱንና ጥሩ ኳሶችን ማቀበል ላይ ግን ድክመት እየታየበት ነው ብሎ ሳምፕሎች ያመጣል። እኛ ስለ ካራባኦ ካፕ ፋይናል ስናስብ ትዝ የሚላችሁ ከሆነ ስለ ኬፓ በጣም ብዙ ተብሏል አይደለ? ኬፓ ረጅም ሰዓት ኳሱን ይዞት ምንም ነገር ማድረግ አልቻለም ለማንቸስተር ሲቲ። ሪሌቲቭሊ የራያ ደግሞ ጥቅሙ ምንድነው? ኳሱን ሰርኩሌት ለማድረግ ብዙ አይቸገርም። ነገር ግን ከቅርብ ጊዜ ወዲህ ኢረር ፕሮን እየሆነ ግን መጥቷል ይልና እሱም ኬዝ ስተዲ አድርጎ ሲያጠና የሚያቀርባቸው አንዳንድ ሳምፕሎች አሉ። የመጀመሪያው እዚህ ጋር እንደምትመለከቱት የብራይተን ጨዋታ ላይ ልክ ባሌባ ኳሱን እንዴት እንደሚቀበለው ራያ ፓስ ለማድረግ ይሞክራል። ባሌባ ኳሱን ይዟል። ቺፕ ካደረገው በኋላ ጋብሪኤል ማጋሌሽ ነው ክሊር ያደረገው እና ሪስክ የነበረው ኳስ ነበረ። እቺ የመጀመሪያው ስህተቱ ነች። ጋብሪኤል ማጋሌሽ ባያድናት ኑሮ በዛ በጭንቅ ጨዋታ 1-0 ነበር ጨዋታው የተጠናቀቀው። ስትረስፉል የነበረ ጨዋታ ለአርሰናል አስቸጋሪ የነበረ ጨዋታ ይበለጠ አሁንም ያሉበት ሁኔታ ላይ እንዳይገኙ ትልቅ አስተዋጽኦ ሊያደርግ የሚችል ጨዋታ ሆኖ ነበር ማለፍ የሚችለው እና የራያ ስህተት የመጀመሪያው ይሄኛው ነው ይላል። ሁለተኛው ባለፈው ከበርንመዝ ጋር በነበራቸው ጨዋታ በርንመዝ በደንብ ነው ፕሬስ ያደረጓቸው አርሰናልን። ለአርሰናል ፈተና የሆነ እና ቢልድ አፓቸው ላይ በጣም ጥያቄ ሲያስነሳ የነበረው እስከዛሬ የሚሸጋሸግ ቡድን ለምዶ አርሰናል አሁን ሃየር አፕ ሲመጡባቸው ቢልድ አፓቸው ችግር ውስጥ ገብቷል እየተባለ በብዙ ሁኔታዎች ውስጥ ሲተች የነበረ ቡድን ነው አይደለ? የዛ ጨዋታ ዕለት ቴስት ተደርጓል ራያ ብሎ ያስባል። የመጀመሪያው ኳስ ለዙቢሜንዲ ለማቀበል ብሎ የተሳሳተው ኳስ ነው እና ሪስክ የነበረው ኳስ ነው በጣም ይላል። የዙቢሜንዲን ኳስ እንደውም ከምን አንግል ነው የሚታየው? የኳሱ ሁኔታ ልክ የተቀማበት ሁኔታ ላይ ወይም ኳሱ ከዙቢሜንዲ ያመለጠበት ሁኔታ ላይ የነበሩት የበርንመዝ ተጫዋቾች በቁጥር ብዙ ነበሩና እሱ ኳስ ኤፊሽንትሊ ቢሄድ ኑሮ በብዙ ዳሜጅ አርሰናልን ከዚህም በላይ የሚጎዳው ነበረ። ለነገሩ ከዚህ በላይ ምንም ሊመጣበት አይችልም፣ ተሸንፏል። ነገር ግን የበለጠ ደግሞ ጎሉም መስፋት የሚችልበት አጋጣሚ የሚፈጠርበት ነበርና የመጀመሪያው ስህተቱ እሱ ነው ይላል። ግን እዛው ጨዋታ ላይ ይላል ማይክል ኮክስ አይጨርስም ሀሳቡን። እዛው ጨዋታ ላይ ዳቪድ ራያ በድጋሚ ለሳሊባ ኳሱን እሰጣለሁ ብሎ ሳያስበው እዛው ፊት ለፊት ለነበረው ተጫዋች ኳሱን ሊያቀብለው ነበረ እና ጎሉ ሳይቆጠር ጎልኪክ ሆነ እንጂ የበለጠ ለስህተት የተዳረገ ጨዋታ እንዲያሳልፍ አድርጎት ነበረ። ጥሩ ጥሩ ነገሮች ቢኖሩትም ግን እዛ ጨዋታ ላይ የተስተዋሉ ሁለት ድክመቶች ነበሩ። አሁን የምናስበው የጌሙ ኮንቴክስት በመረዳት ነው። ራያና ዶናሩማ ያለባቸው ድክመት ይሄ ነው ይልና ከሁለቱ አንዱ ቦትል እንዳያደርጉት ዋንጫውን ሁለቱንም ቲሞች እንዳይጎዷቸው ብሎ በማሰብ የጻፈው አርቲክል ነው። ይህ ነገር ይፈጠር አይፈጠር ሙሉ በሙሉ እርግጠኛ መሆን አይቻልም። ግን ካለው የጨዋታ ክብደት አንጻር አንዳንዴ ጥቃቅን ስህተቶች ጨዋታን በጣም ሊወስኑ ይችላሉ። አሁን እንደዚህ አይነት ኳስ ከማንቸስተር ሲቲ ጋር ቢሳሳት ደግሞ ከበርንሞዝም በላይ የበለጠ የጨዋታ ቴንሽንም የተጫዋቾችም ጥራት ያለውን ማንቸስተር ሲቲ ሲገጠም አርሰናል ዳቪድ ራያ እሱን ስህተት ቢደግም ምን ያክል ችግር ተፈጥሮ አርሰናል ዋንጫውን ከእጁ ሊያስወጣበት የሚችል አጋጣሚ ሊሆን እንደሚችል መረዳት ትችላላችሁና እንደዚህ አይነት ሞመንቶች እንዳይፈጠሩ ነው ስጋቱ የማይክል ኮክስ። ከተፈጠረ አንዱ ቲም አሸናፊ ይሆናል በሚል ማለት ነው። በሌላ ሳይድ የአርሰናል ጥንካሬ ደግሞ የቆሙ ኳሶች ስለሆነ ልክ ዶናሩማ የሚገባ ከሆነ ደግሞ ታርጌት እንዳያደርጉት አርሰናል ኢንስዊንገር የሚባለውን ኮርና በመጠቀም በጣም ጥራት ያለው ቡድን ነው። ስለዚህ እሱን አጠቃቀም ተጠቅመው እንዳይጎዷቸው በመፍራት የሚደረግ ፉክክር ይኖራል እና ከሁለት አንዳቸው ተሳስተው የሆነ ችግር ሊፈጠር ይችላል የሚል አርቲክል ነው የጻፈው። ትክክለኛ ሀሳብ ነው። የሁለቱም ተጫዋቾች ፎርም በጣም ጥሩ ነው። ዶናሩማ ጥራት ያለው በረኛ ነው። የዳቪድ ራያ በጣም በክሊንሺትም አንደኛ ይመስለኛል። ስታት አልተመለከትኩኝም። ዘንድሮም አርሰናል ዋንጫውን አነሳም አላነሳም በእርግጠኝነት የአመቱ ምርጥ ግብ ጠባቂ መባሉ የሚቀር አይመስለኝም እና በጥራት ከፍ ያሉ ቢሆኑም ነገር ግን እንደዚህ አይነት ትልልቅ ጨዋታዎች ላይ ትናንሽ ስህተቶች ዋጋ ሊያስከፍሉ ስለሚችሉ ድክመታቸውን ብቻ
ነቅሶ አውጥቶ እዚህ ጋር እንደዚህ ካደረጉ ችግር ሊሆን ይችላል ብሎ ነው ማይክል ኮክስ የጻፈው እንጂ ጠቅላላ እንደው በደምሳሳው ኳሊቲያቸውን እያወረደ ዝቅ እያደረገ አለመሆኑን ከግምት ውስጥ እንድትከቱ የሚያክል ነው ይህንን ማብራራላችሁ ማለት ነው። እና እናንተም እንደሚሰማችሁ ደግሞ እስቲ ኮመንት ላይ ታስቀምጡልኛላችሁ። እኔ አሁን የጎል ኪፐሩን ማይክል ኮክስ ያነሳውን ተናገርኩ እንጂ የተከላካይ ስህተት ይኖር አይኖር የትኛው ዲፓርትመንት ደግሞ ይበለጠ በልህቀት ተጫውቶ ውጤቱ ወደ አንደኛው ቡድን ያመዝን የሚለውን ደግሞ የሚሰማችሁን ሐሳብ ኮመንት ላይ አስቀምጡልኝ። ላይክ ማድረጋችሁን አትርሱ። ሰብስክራይብም አድርጉ፣ ሼርም አድርጉልኝ። አመሰግናለሁ።